ይህ የኩንጉፉ ተዋጊዎች በዓለም ላይ እጅግ ከባዱን አካላዊና አእምሯዊ ስልጠና የሚጋፈጡበት በቻይና ተራሮች እምብርት የሚገኘው አስደናቂ የኩንጉፉ ትምህርት ቤት ነው። ዛሬ እዚህ የመጣሁት ድንጋይ በማንሳትና በጡንቻ ግዙፍነት የዓለማችን ጠንካራውን ሰው ለማግኘት አይደለም። ነገር ግን ህመም አስተማሪ በሆነበት ሰበብ ደግሞ ቦታ በሌለበት ተራራማ ስፍራ የሰው ልጅ አካላዊ ገደብ ሲታለፍ እናያለን። ኩንጉፉን በአንድ ቃል ግለጸው ብትባል ምን ብለህ ትገልጸዋለህ? ራስን መግዛት። ቀጥሉ ቀጥሉ ቀጥሉ፣ በርቱ። በዚህ ቦታ ስንፍና፣ ትኩረት ማጣትና ምቾት ቦታ የላቸውም። እያንዳንዱ እንቅስቃሴ አካላቸውንና አእምሯቸውን የጥንካሬና የሚዛናዊነት መሳሪያ አድርገው በለወጡ ተዋጊ መነኮሳት ለትውልዶች ሲተላለፍ የኖረ ጥንታዊ ስርዓት አካል ነው። በዓለም ላይ ካሉ የውጊያ ጥበቦች ሁሉ እጅግ ኃይለኛውና ለመማር ደግሞ በጣም ፈታኙ ሲሆን የሻኦሊን ማስተሮች ለማንም የማይበገር ሰውነት ያላቸው በውሃ ላይ መራመድ የሚችሉና ከሰው ልጅ አቅም በላይ የሆኑ አስደናቂ ችሎታዎችን ገንዘባቸው ያደረጉ ናቸው። ኩንጉፉን መለማመድ በህይወት ውስጥ እንዳለ እንደማንኛውም ነገር ነው። አንድን ነገር በጥሩ ሁኔታ መስራት ከፈለክ ደጋግመህ መስራት አለብህ። በጥሩ ሁኔታ መስራት እስክትችል ድረስ ደጋግመህ ትለማመዳለህ። በቻይና ውስጥ አንድ የታወቀ ጥንታዊ አባባል አለ። ኩንጉፉን አንድ ቀን መስራት ለልምድህ አንድ ቀን ይጨምራል። ነገር ግን መሰረታዊ ነገሮችን ሳትለማመድ አንድ ቀን ካለፈ 10 ቀን ወደ ኋላ ይመልሰሃል። በኩንጉፉ ምን ማሳካት እንደምፈልግ አውቃለሁ። እኔንም እንዴት እንደረዳኝ አይቻለሁ። ለብዙዎች ሰዎችም ሊረዳ እንደሚችል አምናለሁ። ግቤም ይሄው ነው። ኩንጉፉን ማስፋፋት እፈልጋለሁ። የሻኦሊን ኩንጉፉ አካላዊ ዲሲፕሊን ብቻ ሳይሆን የአካልን ጥንካሬ ከአእምሯዊ ጥበብ ጋር የሚያገናኝ የህይወት ፍልስፍና ነው። ቦዲ ዳርማ የተባለ ህንዳዊ የቡዲስት መነኩሴ የቡዲሂዝምን ትምህርቶች ለማሰራጨት ተራራዎችንና ወንዞችን አቋርጦ ከትውልድ አገሩ ወደ ቻይና እንደተጓዘ አፈታሪኮች ይናገራሉ። ነገር ግን ወደ ሻኦሊን ገዳም ሲደርስ የቻይናውያን መነኮሳት በአካል የደከሙና በረጅም የሜዲቴሽን ሰዓታት ውስጥ ትኩረታቸውን መጠበቅ የማይችሉ ሆነው አገኛቸው። ስለዚህ እነርሱን ለመርዳት ቦዲ ዳርማ የመነኮሳቱን ጤና ለማሻሻል፣ አካላቸውን ለማጠናከርና በሜዲቴሽን ወቅት ንቁ አእምሮ እንዲኖራቸው ለማድረግ ተከታታይ አካላዊ እንቅስቃሴዎችን አስተዋወቀ። ይህ አካላዊ ስልጠና ጤንነታቸውን ከማሻሻሉም በላይ አልፎ አልፎ ተራራዎቻቸውን ስጋት ላይ ከሚጥሉ የሌቦችና የዘራፊ ቡድኖች ራሳቸውን የመከላከል ብቃታቸውን እንዲያዳብሩ አድርጓቸዋል። ባለፉት 100 ክፍለ ዘመናት በቦዲ ዳርማ የተጀመሩ ስልጠናዎች ወደ ረቀቀ ማርሻል አርት የተቀየሩ ሲሆን ይህም በውጊያ ዘዴዎቹ ብቻ ሳይሆን ከፍልስፍናና ከመንፈሳዊነት ጋር ባለው ጥልቅ ግንኙነት ይታወቃል። ዛሬ የሻኦሊን ኩንጉፉ ከምንጊዜውም በላይ ዝናው በዓለም ላይ ለሆሊውድ ፊልሞች ምስጋና ይግባውና ባለፉት 10 ዓመታት ውስጥ ምዕራባውያንን በመማረክ ሙሉ ትውልዶችን አነሳስቷል። ይህ ጥበብ የተጀመረው ከ1500 ዓመታት በፊት ሲሆን በጊዜ ሂደት ይህ ቀላል ስልጠና እንደ ነብር፣ ዘንዶ፣ እባብ፣ ክሬን እና ዝንጀሮ የመሳሰሉ እንስሳት እንቅስቃሴዎች ላይ የተመሰረቱ ስልቶችን በመጠቀም እንቅስቃሴን፣ አተነፋፈስንና ስነ ስርዓትን የሚያቀናጅ የተሟላ ስርዓት ሆኖ ዳበረ። በዚህም ኩንጉፉ የጥንካሬ የዝግጅት ራስን የመግዛት ተምሳሌት ሆነ። በ20ኛው ክፍለ ዘመን ኩንጉፉን ለዓለም ያስተዋወቀውና የሰው ልጅ ለማርሻል አርት ያለውን አመለካከት የቀየረው ብሩስ ሊ የተባለ ብርቱ ሰው ጥበቡ በዓለም ዙሪያ እንዲናኝ አደረገ። በተለይም በሆሊውድ ፊልሞች አማካኝነት ብሩስ ሊ የቻይናን ማርሻል አርት ወደ ዓለም አቀፋዊ ክስተትነት በመቀየር ምዕራባውያን ጥበቡን እንደ መንፈሳዊ፣ ፍልስፍናዊና አካላዊ ጥበብ አድርገው እንዲያዩት አድርጓቸዋል። ከዚያም በኋላ የኩንጉፉ ትምህርት ቤቶች በእስያ፣ በአውሮፓ፣ በአሜሪካና በመካከለኛው ምስራቅ ተስፋፉ። በሚሊዮን የሚቆጠሩ ሰዎችም እንደ መዝናኛ በመውሰድ ለአካል ብቃት ወይም ለአእምሮ ስልጠና መስራት ጀመሩ። የኩንጉፉ የልብ ትርታ የሆነው የሻኦሊን ቤተ መቅደስ እዚህ ይገኛል። በተራሮች በተከበበው በዚህ አካባቢ በሺዎች የሚቆጠሩ ተዋጊዎች ይሰለጥናሉ። በደርዘን የሚቆጠሩ ትምህርት ቤቶችና አካዳሚዎች ከመላው ቻይና በመጡ በሺዎች የሚቆጠሩ ህፃናትና ወጣት ተማሪዎች ተሞልተዋል። እዚህ ካሉት አሰልጣኞች መካከል አብዛኞቹ የዚሁ የሻኦሊን ተመራቂዎች ናቸው። የሻኦሊን ቤተ መቅደስ የሚለው ስያሜ የመጣው ከእነዚህ ተራራዎች መካከል አንዱ ከሆነው ዣንጂ ተራራ ሲሆን
ሲሆን ትርጉሙም ዡዋንጂ ተራራ ላይ የሚገኝ የጫካ ቤተ መቅደስ ማለት ነው። በሻኦሊን ቤተ መቅደስ ውስጥ የሚኖሩ ሰዎች የሚከተሉት የኑሮ ዘይቤ ለየት ያለ ነው። እዚህ ያሉ አብዛኞቹ መነኮሳትና አሰልጣኞች ስጋ አይመገቡም። ይልቁንም እንደ ሩዝና ቶፉ ያሉ የአትክልት ምግቦችን ይመገባሉ። ይህ ሆነው ደግሞ ለሚሰሩት ጠንካራና ፈታኝ አካላዊ ልምምድ ሰውነታቸውን በተገቢው መንገድ ለማዘጋጀት ነው። ከ1500 ዓመታት በላይ ታሪክ ባለው በዚህ የኩንጉፉ ማሰልጠኛ ውስጥ በዓለም ላይ በትልቅነቱ የሚታወቀው የኩንጉፉ ትምህርት ቤት ይገኛል። መነኮሳትም ከጥንት ጀምሮ ዛፎችን በመምታትና የተለያዩ ከባድ ልምምዶችን በማድረግ ብቃታቸውን ሲያዳብሩ ኖረዋል። እዚህ ትምህርት ቤት ገብቶ ለመመረቅና እንዳንጋፋዎች ማስተር ለመሆን ግን ቀላል አይደለም። ለዚህ ደረጃ ለመብቃት በሺዎች የሚቆጠሩ ቀናትን በትጋት መለማመድ ይጠይቃል። ይህ በቻይና ውስጥ ከሚገኙ እጅግ ጥንታዊ የኩንጉፉ ትምህርት ቤቶች አንዱ ሲሆን ተዋጊዎች ገና ከልጅነታቸው ጀምሮ በዚያው እየኖሩ ያለማቋረጥ የሚሰለጥኑበት ስፍራ ነው። ኩንጉፉን በአንድ ቃል ግለጸው ብትባል ምን ብለህ ትገልጸዋለህ? ራስን መግዛት፣ ትዕግስትና ትልቅ ቦታ የመድረስ ምኞት። ይህ የኩንጉፉ ትምህርት ቤት ነው። ስሙ ታጎ ይባላል። ወደ 30 ሺህ የሚጠጉ ተማሪዎችም አሉት። ከማለዳ እስከ ምሽት ድረስ ልምምድ ያደርጋሉ። አንዳንዶች አካላዊ ብቃታቸውን ሲያሳድጉ፣ ሌሎች ደግሞ የኩንጉፉ ስልቶችን ይለማመዳሉ። ለአንድ ትልቅ አጠቃላይ ስነ ስርዓት ዝግጅት እያደረጉ ነው። እነዚህ ተማሪዎች በተለያየ እድሜ ወደዚህ ይመጣሉ። የተለያዩ ነገሮችን ይማራሉ። እንዲሁም እንደ ፍላጎታቸው ለተለያዩ የጊዜ ቆይታዎች ይሰለጥናሉ። ለምሳሌ አንድ ተማሪ በ8 ዓመቱ ከገባ እስከ 18 ዓመቱ ድረስ ሊሰለጥን ይችላል። ከዚያም ወደ ዩኒቨርሲቲ መግባት ወይም ወደ ስራ መሰማራት ይችላል። አንድ ተማሪ ደግሞ በ15 ዓመቱ ከመጣ 3 ዓመት ብቻ ሊያስፈልገው ይችላል። ከዚያም ወታደር፣ የኩንጉፉ መምህር መሆን፣ የኩንጉፉ ፊልሞችን መስራት፣ የፈለገውን ማንኛውንም ሙያ መከተል ይችላል። በእርግጥ ለአንድ ወይም ለ2 ዓመት ብቻ ሰልጥነው በጣም የሚደክማቸውና የሚዝሉ ተማሪዎችም አሉ። በዚህም ምክንያት ልምምዱን አቁመው ወደ ቤታቸው በመመለስ ሌላ የህይወት መስመር ይመርጣሉ። ነገሩ እንደየሰው ሁኔታ ይለያያል። የኩንጉፉ ልምምድ ትልቁ ትርጉም ኩንጉፉ ራሱ ህይወትህን ሊለውጥ መቻሉ ነው ብዬ አስባለሁ። ለአጭር ጊዜ ብትለማመደው ለውጡ ላይሰማ ይችላል። ነገር ግን ለረጅም ጊዜ ስትለማመደው ኩንጉፉና ህይወት የማይነጣጠሉ መሆናቸውን ትገነዘባለህ። የፈረስ አቋቋም የሻኦሊን ኩንጉፉ መሰረት ሲሆን እጅግ በጣም አስፈላጊ የሆነ ዘዴ ነው። ይህ ልምምድ የእግሮቻችንን ጥንካሬ በእጅጉ ያጠነክራል። ይህ ነገር ትንሽ ከባድ ይመስላል። አሁን የፈረስ አቋቋም ልንሰራ ነው። ይህም እግርን ለማጠንከርና ሚዛንን ለመጠበቅ በኩንጉፉ ውስጥ ካሉ እጅግ ቀላሉ አቀማመጦች አንዱ ነው። ነገር ግን ሽፈው እኔ እንደ እንጨት የደረቅኩ መሆኔን አያውቅም። ያም ቢሆን ግን የምንችለውን ያህል ጥረት እናደርጋለን። ከኩንጉፉ ዘዴዎች ሁሉ እጅግ ፈታኝ ወደ ሆነውና መንኪስቲክ ወደሚባለው ስልጠና እንሻገር። ይህ ስልት ለመልመድ እጅግ አስቸጋሪ ከመሆኑ የተነሳ ሽፈው በዚህ ዘዴ ላይ ብቻ 11 ዓመታትን በትጋት አሳልፏል። ክብደት ማንሳት ጡንቻን ይገነባል። ኩንጉፉን መስራት ግን አካልን፣ አእምሮንና የነርቭ ስርዓትን በአንድነት የሚያጠናክር ድንቅ ጥበብ ነው። በዚህ ምክንያት ብዙዎች ኩንጉፉን እንደ ተራ ስፖርት ሳይሆን እንደ ትልቅ የህይወት መመሪያ ይመለከቱታል። ሰልጣኞች እነዚህን ልምምዶች በየቀኑ ይከውናሉ። የኩንጉፉ ጥንካሬ የሚመነጨው ከጅማቶችና ከነርቮች እንጂ ጡንቻዎችን በማሳበጥ አይደለም። ከዚህ በፊት ጂም ገብታችሁ የተለያዩ ስፖርቶችን ሰርታችሁ ሊሆን ይችላል። ነገር ግን እሱ የሚያደርገውን ማድረግ ቀላል አይደለም። ይህ በጣም የተለየ ነው። ምክንያቱም እጅህ፣ ሰውነትህና እግርህ በአንድነት ተቀናጅተው የሚሰሩበት ጥበብ ነው። በተጨማሪም አተነፋፈስህና ትኩረትህ ይሳተፍበታል። ይህም ከጅም መስራት፣ ከክብደት ማንሳት እጅግ የበለጠ ከባድ ያደርገዋል። በቻይና ውስጥ እንዲህ የሚል አንድ ጥንታዊ አባባል አለ። አንድ ቀን ኩንጉፉን መለማመድ በልምድ ላይ አንድ ቀን ይጨምራል። ነገር ግን መሰረታዊ ነገሮችን ሳትለማመድ አንድ ቀን ማሳለፍ 10 ቀን ወደ ኋላ ይመልሰሃል። የመሰረታዊ ነገሮች አስፈላጊነት ይህ ነው። ስለዚህ በየቀኑ መሰረታዊ ነገሮችን መለማመድ ይኖርብናል። ምክንያቱም እነሱ የሁሉም ነገር መሰረት ናቸው። አሁን በአንድ አቅጣጫ ሻማው ላይ እንሰነዝራለን። ወደ ግራ፣ ወደ ቀኝ፣ ወደ ላይም ሆነ ወደ ታች ሳይሆን በአንድ አቅጣጫ ብቻ።
ጥንካሬያችን ለመጨመር በቡጢያችን በሚፈጠረው ንፋስ ሻማውን እንመታለን። ሽፋው የቡጢውን ተወንጫፊ ኃይልና ኢላማ መጠበቅን ለማሰልጠን የሚረዱ ፍጹም ልምምዶች እያሳየኝ ነው። ምክንያቱም በቡጢ ላይ በቂ ቁጥጥር ከሌለ ቡጢው ትንሽ ወደ ቀኝ ወይም ወደ ግራ ሊያዘነብል ይችላል። የሻማው ነበልባል ግን እንደ መስታወት ነው። ሁልጊዜም እዚያው ላይ ማነጣጠር ይኖርብሃል። በቡጢው የሚፈጠረው ተወንጫፊ ኃይልም ነበልባሉን ማጥፋት አለበት። ልምምዱ ይህ ነው። አሁን እሱ ያሳየናል። ከዚያም እኔም ማድረግ እንደምችል እናያለን። ሻማውን ለመምታት ከሁሉ በላይ አስፈላጊው ነገር ስነ ልቦናችንን ማዘጋጀት ነው። ምክንያቱም አንዳንድ ጊዜ ማጥፋት ሲያቅትህ በጣም ትጨነቃለህ። ማጥፋት ባቃተህ ቁጥር ደግሞ ጭንቀትህ እየጨመረ ይሄዳል። ነገር ግን ማጥፋት ይበልጥ በከበደ ቁጥር ይበልጥ መረጋጋትና ነገሩን ማለዘብ ይኖርብሃል። በእውነቱ እኛ ማሰልጠን ያለብን ኃይላችንን ብቻ ሳይሆን ልባችንን ነው። መረጋጋት ያስፈልጋል። ከህይወት ጋር ስንጋፈጥም ሁኔታው ተመሳሳይ ነው። ማንኛውም ነገር ቢገጥምህ ቁጣ በገነፈለ ቁጥር ይበልጥ ራስን ማረጋጋት ይኖርብሃል። እንዲህ ቀላል የሚመስል ልምምድ አካልን፣ አእምሮን፣ ራስን መግዛትንና ዲሲፕሊንን በዚህ መልኩ ያሰለጠናን መባሉ እጅግ የሚገርም ነው። አንድን ነገር ማድረግ ስላቃተ መቆጣት የለብህም። ሻማውን ማጥፋት ባትችል እንኳ ራስን የመቆጣጠር ብቃት ሊኖር ይገባን የሚለውን ትልቅ ትምህርት አንዲት ሻማ እንኳ ልትሰጥህ ትችላለች። አንድ ጥያቄ መጠየቅ እፈልጋለሁ። ኩንጉፉ ለምንድነው እንዲህ ድግግሞሽ የበዛበት? ለምንድነው አንድን አቋቋም ወይም እንቅስቃሴ በሺዎች የሚቆጠሩ ጊዜያት በህይወት ዘመን ሁሉ የምትደጋግመው? በእውነቱ ኩንጉፉን መለማመድ ልክ እንደ ማንኛውም የዕለት ተዕለት ተግባር ነው። አንድን ነገር በጥሩ ሁኔታ መስራት ከፈለግ መደጋገም ይኖርብሃል። ደግመህ መስራትህን ቀጥል። አንድን ነገር በደንብ እስክትችለው ድረስ ደግመህ ብዙ ጊዜ መለማመድ አለብህ። ብዙ ልምምድ ማድረግ ይጠይቃል። ወደፊትና ወደ ኋላ ደግመህ ስራው። ከዚያም ቀስ በቀስ የኩንጉፉ ብቃትህ በጣም ይሻሻላል። የእንቅስቃሴው ፍጥነት ምን ያህል እንደሆነ መገመት ይከብዳል። እንደ ውሃ ቅርጽ አልባና ለሁኔታዎች ተለዋዋጭ ሁን የሚለው የኩንጉፉ ፍልስፍና በተግባር ሲገለጥ ማየት እጅግ አስደናቂ ነው። በዚህ ትምህርት ቤት ውስጥ እንደ ማቡ ያሉ መሰረታዊ ስልቶች በከፍተኛ ትጋት ይለማመዳሉ። እዚህ የሚሰጠው ስልጠና ልክ እንደ ውትድርና ጥብቅና ዲሲፕሊን የተሞላበት ሲሆን ህጻናት ገና በለጋ እድሜያቸው ስልጠናውን ይጀምራሉ። ለአብነት ያህል የ12 ዓመቱን ህጻን ብቃት ስንመለከት ችሎታው እጅ በአፍ ያስጭናል። ይህ ልጅ ኩንጉፉን የጀመረው ገና በ5 ዓመቱ ሲሆን በአሁኑ ወቅት በቻይና ውስጥ በብቃቱ እጅግ የታወቀና ዝነኛ ለመሆን በቅቷል። ይህ ሁሉ ጥረትና ተሰጥኦ የኩንጉፉን እውነተኛ ገጽታ ቁልጭ አድርጎ ያሳያል። የመጀመሪያውን ምሽት ተራራው ላይ በሚገኝ ሆቴል አሳለፍን። ስልጠናው ጠዋት 12 ሰዓት ይጀምራል። ልክ 12 ሰዓት ሲሆን ተማሪዎች እዚህ ደርሰዋል። ስነ ስርዓታቸውን ተመልከቱ። እንጨቶችንና አጥንቶችን እስከ መስበር የሚደርስ ጠንካራ ልምምድ ሊያደርጉ ሲሆን እነዚህ ተማሪዎች ገና ከልጅነታቸው ጀምሮ በአእምሯዊና አካላዊ ስነ ስርዓት ላይ የተገነባ ጥብቅ የህይወት ዘይቤ ይከተላሉ። በባህላቸው ውስጥ ስር በሰደደና ከፍተኛ ጥረት በሚጠይቅ ስርዓት ውስጥ ራስን መግዛትን፣ ትዕግስትንና ጽናትን ይለማመዳሉ። 3 4 3 4 5 6 9 10 11 13 14 15 16 19 13 ቀጥሉ። በተራራዎችና በጫካዎች የተከበበው የዛሬው የጠዋት ልምምድ ስፍራ ይህ ነው። አሁን የኩንጉፉ ተማሪዎች የጠዋት ልምምዳቸውን እዚህ ይጀምራሉ። በመቀጠል ወደ ተራራው አናት ወጥተው የዕለት ተዕለት ተግባራቸው የሆነውን የደረጃ መውጣትና መውረድ ይሰራሉ። እዚህ የኩንጉፉ ሰልጣኞች ለማመን የሚከብዱ ለመረዳት የሚረቁ ስፖርታዊ እንቅስቃሴዎችን በየቀኑ ያሳያሉ። ከኩንጉፉ ተማሪዎች መካከል ከፍተኛ ተስፋ የሚጣልበት አንዱ ሳሻ ነው። እሱ ሁሉንም ነገር ትቶ ይህን የሺህ ዓመታት እድሜ ያስቆጠረውን የኩንጉፉ ጥበብ ለመማር ከስዊዘርላንድ የመጣ ገራሚ ወጣት ነው። ለማስተራችን ምስጋና ይግባውና እዚህ በመገኘታችን በጣም እድለኞች ነን። ይህ በቻይና ውስጥ ልዩና ማንም ሰው በቀላሉ የማይገባበት ስፍራ ነው። ሁሉም ሰው ወደዚህ መምጣት አይችልም። እንደሚታየው ይህ የኩንጉፉ የቀድሞ አባቶች መቃብር ስፍራ ነው። እዚህ መደበኛ መነኮሳትና ተዋጊ መነኮሳት አሉ። ለምሳሌ እንደነዚህ ያሉ ይበልጥ ክብ ቅርጽ ያላቸው የተዋጊ መነኮሳት መቃብር ናቸው እና 4 ማዕዘን የሚመስሉት ደግሞ እነሱ መነኮሳት ናቸው። ልዩነቱ መደበኛ መነኮሳት ኩንጉፉን አይለማመዱም። ተዋጊ መነኮሳት ግን ይሰራሉ።
አሁን ምን ይሰማሃል? እንዴት ነው ትኩረትህን መሰብሰብ የቻልከው? እኔ እንደማስበው የምችለውን ያህል አሁን ባለሁበት ቅጽበት ላይ ለመቆየት እጥራለሁ። ስለዚህ ስለሌላ ስለምንም ነገር አላስብም። የሰውነቴን ኃይል ሁሉ በዚህ ነጥብ ላይ አሳርፋለሁ። እናም አሁን ባለበት ቅጽበት ውስጥ ለመቆየት ያንን ለማቀናጀት እሞክራለሁ። ይህ የብረት ሰሌዳ ነው። የብረት ሰሌዳው ደግሞ ራስን እንደ ብረት ማጠንከሪያ ጥበብን ለመለማመድ የሚያገለግል ነው። የQI ኃይላችንን በአእምሯችን አማካኝነት ወደ ራሳችን ማምጣት ይኖርብናል። ልምምዱንም መጀመር የምንችለው ከዚያ በኋላ ነው። ሰሌዳውን መስበር የምንችለውም ያኔ ብቻ ነው። ለዚህም መለማመድ ያውም በጣም ብዙ መለማመድ አለብህ። ያኔ መስበር ትችላለህ። አሁን እሱ 2 ሰሌዳዎችን በአንድ ጊዜ ይሰብራል። እንመልከት። የሻኦሊን ኩንግፉ መሰረታዊ አምዶች ውስጥ ስግብግብ አለመሆን፣ ለፍላጎቶችም ሆነ ለአማላይ ነገሮች አለመገዛት እንዲሁም የህይወትን መጥፎ ገጽታዎች አለመግፋት ነው። ይህን ልታብራራልኝ ትችላለህ? የሰው ልጅ እውነተኛ ግቡ የሚመጡትንም ሆነ የሚሄዱትን ነገሮች ሁሉ በጸጋ ለመቀበል የሚያስችል የአእምሮ ሚዛን መድረስ ነው። ስለዚህ ባገኘኸውም ሆነ ባጣኸው ነገር ላይ ከመጠን በላይ መጠመድ የለብህም። አንዳንዶች ብዙ ይፈልጋሉ፣ ነገር ግን ምንም የላቸውም። አንዳንዶች ደግሞ ብዙ አይፈልጉም፣ ነገር ግን ውስጣዊ ሰላም ስላላቸው ብዙ አላቸው። ስለዚህ ቀስ በቀስ በጊዜ ሂደት ትረዳዋለህ። ሊመጣ ያለው ይመጣል፣ መምጣት ያለበትም አይቀርም። መቆየት የሌለበት ደግሞ ይሄዳል። ማስተር ደስታ ምንድነው ብለው ያስባሉ? ታውቃለህ፣ አንድ ሰው ህይወቱን ለአንድ ግብ ብቻ መመደብ እንዳለበት እረዳለሁ። በየቀኑ ለዚህ ዓላማ መኖር አለበት። ነገር ግን ያንን ነገር በሚገባ አድርገው። ጥቂት ይሻላል የሚል ጥንታዊ የቻይናውያን አባባል አለ። ብዙ አያስፈልግህም፣ በጣም ትንሽ ነገር ይበቃል። ነገር ግን ያችን ነገር እጅግ በጣም በጥሩ ሁኔታ አድርጋት። የመረጥከው የህይወት መንገድ ምንም ይሁን ምን ጠንካራ ልብን አዳብር። ምክንያቱም ችግሮች ሊጥሉህ የማይችሉት ጠንካራ ልብ ሲኖር ብቻ ነው። ያኔ ችግሮቹ ላንተ ትርጉም አይኖራቸውም። እስካሁን ድረስ ለኔ ኩንግፉ ሁልጊዜም ከማርሻል አርት ጋር ተመሳሳይ የሆነ አካልና አእምሮ ፍጹም በሆነ ቅንጅት የሚገናኙበት የቅልጥፍናና የኃይለኛ እንቅስቃሴዎች ዓለም አድርጌ ነበር የማስበው። ነገር ግን ከዚህ የማይረሳ ተሞክሮ በኋላ ትርጉሙ ከውጊያ እጅግ የራቀ መሆኑን ተገነዘብኩ። ኩንግፉ ማለት ባለማቋረጥ በሚደረግ ልምምድ የላቀ ብቃትን መፈለግ ነው። እያንዳንዱ ፈተና ለእድገት የሚረዳ መልካም አጋጣሚ መሆኑን መረዳት ነው። እንዲሁም እውነተኛ ጥንካሬ የሚመነጨው በአእምሮ በአካልና በመንፈስ መካከል ካለው ቅንጅት መሆኑን ማወቅ ነው። ፈተናዎች ሲያጋጥሙ ተስፋ ለመቁረጥና ሁልጊዜም የራስን ገደብ ማለፍ ነው። ኩንግፉ መዋጋትን ብቻ ሳይሆን በታማኝነትና በቆራጥነት መኖርን የሚያስተምር ጥበብ ነው። ድል ከመቀዳጀታችን በፊት የምናደርገው ከፍተኛ ጥረት ለአብዛኛው ሰው ምንም ትርጉም አይሰጠውም። በሁካታና በጩኸት በተሞላ ዓለም ውስጥ እውነተኛ ጥንካሬ የሚገኘው በአካል ሳይሆን ራስን በመቆጣጠር ችሎታ ውስጥ መሆኑን ኩንግፉ ያስታውሰናል። እዚህ መለማመዳችን ትልቁ ድል በመጀመሪያ ራስን ማሸነፍ መሆኑ እንድንገነዘብ አድርጎናል። የዛሬውን የኩንግፉ ዓለም ጉብኝታችን በዚህ አበቃን። ቀጣይ የኩንግፉ መነኮሳት ህይወትን ይዘንላችሁ እንቀርባለን። ዝግጅቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ መልካሙን ሁሉ ተመኘው። ሃይማኖት ምን አለ ነበሩ።